እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት የሰው ልጅ በገዛ እጁ የፕላኔቷን ከባቢ አየር በማውደሙ ምክንያት የመጣውን የዓለም ሙቀት መጨመር ለመቀልበስ ሳይንቲስቶች አንድን CM7 የተባለን ወደ አየር የሚበተን አርቲፊሻል የማቀዝቀዣ ንጥረ ነገር በመፍጠር መፍትሄ አበጁ። ነገር ግን ውጤቱ ካሰቡት በላይ ይሆንባቸዋል። ንጥረ ነገሩ ዓለምን ከማቀዝቀዝም አልፎ ፕላኔቷን ወደ አዲስ የጥፋት የበረዶ ዘመን ከተታት። ከዚህም የተነሳ ሕይወት ያለው ነገር ሁሉ በዚህ ቅዝቃዜ ረገፈ። በዚህ አስከፊ ጊዜ ግን ዊልፎርድ የተባለ ባለራዕይና ሳይንቲስት የራሱ የሆነ ዘላቂ ሞተር ቴክኖሎጂን በመጠቀም በዓለም ዙሪያ ያለማቋረጥ የሚዞር ግዙፍ ባቡር ገንብቶ በማቅረብ የተወሰኑ ሰዎች ማንኛውንም በሕይወት ያለን ነገር ቅጽበት ባልሞላው ጊዜ ውስጥ ወደ በረዶ ሐውልትነት የሚቀይረውን ጨካኝ የአየር ንብረት በመሸሽ በዚሁ ባቡር ውስጥ ተጠለው መትረፍ ቻሉ። በዚህ በባቡር ፉርጎዎች በተገደበች ትንሽ ማህበረሰብ ውስጥ ግን የሚገርም የደረጃ ክፍፍል ሰፈነ። የባቡሩ ፉርጎዎች እንደ ባለቤቶቻቸው ማንነት የተከፋፈሉ ነበሩ። ከፊት ያሉት ፉርጎዎች ባለጠጎችና ከፍተኛ መደቦች የተመደቡ ሲሆን በመሃል መካከለኞቹ፣ በስተኋላ በጅራት በኩል ደግሞ ድሆችና ምስኪኖች ተጨናንቀው ይኖራሉ። እንዲህ እያለ ይህ ኢፍትሃዊ ስርዓት ለ17 ዓመታት ያህል በዝምታ ዘለቀ። በስተኋላ ፉርጎ ለሚገኙት ተሳፋሪዎች የሚሰጣቸው ምግብ ፕሮቲን ብሎክ የሚባል ሲሆን መልኩም ሆነ ጣዕሙ የሚቀፍ ጥቁር ንጥረ ነገር ነበር። እንደ ልምዳቸውም በየቀኑ ምግብ በሚከፋፈልበት ወቅት ሁሉም የመጨረሻው ፉርጎ ተሳፋሪዎች በየቦታቸው መቀመጥ ሲኖርባቸው ከርቲስ የተባለው ግትር ወጣት ግን ጠባቂዎቹ መጥተው የእጁን እስኪሰጡት ድረስ ፍንክች ሳይል ቆሞ ይታገላቸው ነበር። ይህ ግን በራሱ ትዕቢት የመጣ ሳይሆን ጠባቂዎቹ በሩን ሲከፍቱት በሮቹ ለስንት ሰከንድ ክፍት እንደሚሆኑና ጥበቃው በምን አይነት ሁኔታ እንደሚከወን በቅርብ ለመሰለል የሚያደርገው ብልሃት ነበር። ከርቲስ ዓላማው የኋላውን ክፍል ነፃ አስወጥቶ ወደ ባቡሩ ፊት ለፊት ሾልኮ ለመግባት ነበርና ከጎኑ ያለው ታማኝ ጓደኛው ኤድጋርን በሮቹንና የሰከንዱን ርዝማኔ እንዲቆጥር በሹክሹክታ ያዘዋል። ገና የሰከንዶቹ ቆጠራ ሳያልቅ ግን የፉርጎ ድባብ ባልታወቀ ሁኔታ ይለወጣል። በዚህ አስከፊና ጨለማ ፉርጎ ውስጥ የነበሩት ጠባቂዎች የምግብ ሰዓቱ ሳያበቃ በድንገት ለሕዝቡ አንድ ያልተለመደና ግራ የሚያጋባ ጥያቄ አቀረቡ። በቡድኑ ውስጥ ልምድ ያላቸው የቫዮሊን ተጫዋቾች ካሉ ወደፊት እንዲመጡ ነበር የጠየቋቸው። በዚህ ጊዜ በኦርኬስትራ ውስጥ ለረጅም ዘመን በማገልገል ጥበባቸውን ሲያሳድጉ የነበሩት አንድ አዛውንት ባልና ሚስት በበጎ ፈቃደኝነት ወደፊት ይቀርባሉ። ይሁን እንጂ ጥበቃው የሚፈልገው አንድ ሙዚቀኛን ብቻ በመሆኑ ጄራልድ የተባለውን ብቻውን ነጥሎ ለመውሰድ ሞከረ። እሱ ግን የህይወት አጋሩንና ሚስቱን ጥሎ ለመሄድ ፈቃደኛ አልነበረምና አሻፈረኝ በማለት የመሄድ ሐሳቡን ይሰርዛል። በዚህ ድርጊቱ ክፉኛ የተበሳጨው ጠባቂውም አዛውንቷን ሴት በጭካኔ በመደብደብ እጃቸውን ይሰብረውና ጄራልድንም ያለ ምርጫውና ያለ ፍላጎቱ በኃይል እየጎተቱ ይወስዱታል። ከዚህ አስደንጋጭ ክስተት በኋላ ከርቲስ በዚያ የኋላ ፉርጎ ውስጥ የሚገኙትን የቅርብ ጓደኞቹ የሆኑትን ታንያንና ልጇን ቲሚን ለመጠየቅ አመራ። ታንያ ልጇን ለማዳን የምትታገል ጠንካራ እናት ስትሆን፣ ቲሚ ደግሞ በባቡር ውስጥ የተወለደ ብሩህ ሕፃን ነው። በዚህ ወቅት ሕፃኑ ቲሚ ያገኘው የፕሮቲን ብሎክ እንዳጋጣሚ ሆኖ አስፈላጊ መረጃን ይዞ ነበርና እንዲቀይርለት ይጠይቀውና ከወሰደው በኋላ ለሁለት እንደቆረሰው በውስጡ በሚስጥር የተደበቀች አንዲት ትንሽ ካፕሱል አገኘ። ይህን ወሳኝ መልእክት ይዞ ግድግዳው ላይ ካለው የዊልፎርድ አርማ አጠገብ ለሚቀመጠውና የኋላው ፍርጎ መንፈሳዊ መሪ ለሆነው ጊሊያም ለተባለው ሰው ይሰጠዋል። ካፕሱሉ ውስጥ ተጠቅልሎ የተገኘው መልእክት ናም የሚል ሲሆን ይህም በባቡሩ እስር ቤት ውስጥ የሚገኝንና በቴክኖሎጂው ዘርፍ ተወዳዳሪ የሌለው የአንድ ባለሙያ ስም ነበረ። ከርቲስ ይህንን ሰው አብዮቱን በስኬት እንድናጠናቅቅ ይረዳናል ብሎ አምኗልና ከጊሊያም ጋር በመሆን እንዴት አድርገው ሊያስመልጡትና በስርዓቱም ላይ የተሻለውን ጥቃት እንዴት መክፈት እንደሚችሉ ያቅዳሉ። በኋላ ላይ ሁሉም ሰው በድካም ዝለውና በእንቅልፍ ውስጥ ሆኖ ሳለ የዊልፎርድ ታማኝ ረዳት የሆነችው ክላውድ ከበርካታ የታጠቁ ጠባቂዎች ጋር ወደ ፉርጎ ዘልቃ ገባች። ያለምንም ርህራሄም በፉርጎ ውስጥ የነበሩትን ልጆች እንዲያመጡላት ካደረገች በኋላ ሁሉንም ለሆነ ጉዳይ መለካት ጀመረች። በዚህ መሃል ግን ክላውድ ታንያን ስትመለከታት የደበቀችው ልጅ ያለ ያክል ስለተሰማት ቀርባ ልብሷን ፈተሸችው። እንደ ግምቷም በፍርሃት ተቆራምዶ ተደብቆ የነበረውን ቲሚን ታገኘዋለች። ታንያ ልጇን ከነዚህ ጨካኞች እጅ ለማስጣል እየጮኸች ብትሮጥም ጠባቂዎቹ በዱላ ደብድበው መሬት ላይ ዘርሯትና ቲሚን ይነጥቋታል። ክላውድ በሌሎቹ ሕፃናት ላይ እንዳደረገችው ልኬት ከወሰደች በኋላ ቲሚንና አንዲ የተባለውን የአንድሬውን ልጅ ይዛ ወደማይታወቀውና የቅንጦት ኑሮ ወዳለበት የፊት ለፊት ፉርጎ ትሄዳለች። ልጁ የተነጠቀው አንድሬውም በቁጣና በከፍተኛ ስቃይ ተሞልቶ በመጮህ ጫማውን አውልቆ ወደ ጠባቂዎቹ በመወርወሩ በዚህ ድርጊቱ ወዲያውኑ በቁጥጥር ስር ያውሉታል።
ከጥቂት ደቂቃዎችም በኋላ ወጣቱ ፍራንኮና ትልቁ ፍራንኮ የተባሉ ሁለት ጠባቂዎች ወደ ፉርጎ ዘልቀው እንደገቡ በአንድሬው አንገት ላይ ሰዓት ያስሩና እጁን በፉርጎ ግድግዳ ላይ ባለ ቀዳዳ በኩል ወደ ውጭ እንዲወጣ ያደርጉታል። ከዜሮ በታች የሆነውና አጥንትን ሰንጥቆ የሚገባው የውጩ ቅዝቃዜ ስጋውን በአንድ አፍታ ወደ ባዕድ አካል ሲለውጠው የህመሙ ድምፅ መላውን ፉርጎ ያውከዋል። በዚህ መሃል የሚኒስተር ሜሰን ድምፅ ተሰማ። ሜሰን የዊልፎርድ መልእክተኛና የባቡሩን ስርዓት በአምባገነንነት የምታስከብር በንግግሯም ተሳፋሪዎቹን መዝለፍ የምትወድ ባለስልጣን ናት። ወደ ፉርጎም እንደገባች ተሳፋሪዎቹን ስለ መጥፎ ባህሪያቸው ለመገሰጽ ረጅምና ስላቅ የተሞላበትን ንግግር ማድረግ ጀመረች። አንድሪው የወረወረውን ጫማ በራሱ ላይ አስቀመጠችና በዚህ ባቡር ውስጥ እያንዳንዱ ነገር የራሱ የሆነው ትክክለኛ ቦታ አለው። ጫማ ለእግር እንጂ ለራስ እንደማይሆነው ሁሉ እናንተም የበታቾቻችን በመሆናችሁ ቦታችሁን በማወቅ በመጨረሻው ፉርጎ መሆን አለባችሁ በማለት የባቡሩን የክፍፍል ሕግ ትሰብካቸው ጀመረች። በመጨረሻም ሰዓቱ ሲሞላ ሙሉ በሙሉ እንደ በረዶ ድንጋይ የጠነከረውንና የሞተውን የአንድሪውን ክንድ ከቀዳዳው ውስጥ አወጡት። አውጥተውትም አስቀድሞ ያዘጋጁትን ግዙፍ መዶሻ በማንሳት እጁ ላይ ሲያሳርፉት የአንድሪውም እጅ እንደ መስታወት ተሰባብሮ መሬት ላይ ወደቀ። ከዚህ አሰቃቂ ቅጣት በኋላ በቀጣዮቹ ጥቂት ቀናት በስተኋላ ያለው ማህበረሰብ በቁጭትና በአብዮት መንፈስ ተቀጣጠለ። አብዮቱን ዳር ለማድረስ የሚረዱ መሳሪያዎችንም ለመስራት በፉርጎ ውስጥ የሚገኙ ቁሳቁሶችን ሁሉ በአንድነት መሰብሰብ ጀመሩ። በዚህ መሃል ከርቲስ ክሮኖል የተባሉ ንጥረ ነገሮችን ያገኛል። እነዚህ ክሮኖል ተብለው የሚጠሩት ነገሮች ሱሰኞች ለጊዜያዊ መዝናኛነት የሚጠቀሙባቸው የኢንዱስትሪ ቆሻሻዎች ቢሆኑም እጅግ በጣም ተቀጣጣይ በመሆናቸው እንደ አጥፊ ቦምብ ሊያገለግሉ እንደሚችሉ ተረድተዋል። ይሄም ብቻ አይደለም። ምንም እንኳን ጠባቂዎቹ መሳሪያን የታጠቁ ቢሆንም አንድሪው በሚቀጣበት ወቅት ሜሰን ስለ ጠባቂዎቹ መሳሪያ ስትናገር ከንቱ ሽጉጦቻችሁን ወደዛ አድርጉልኝ በማለት የሰነዘረችው የስላቅ ቃል በአእምሮ ውስጥ ሲመላለስ በመቆየቱ እሷ ሳታስተውለው ንግግሩን ብታደርግም በእርግጥም ከዚህ በፊት በነበሩት አመጾች የጠባቂዎቹ ጥይት ማለቁንና አሁን የያዙት መሳሪያ ለማስፈራሪያነት ብቻ የሚውል መሆኑን የሚጠቁም ወሳኝ ፍንጭ እንደሆነ በሚገባ ያስተውላል። በዚያ በጨለማ የተዋጠው ፉርጎ ውስጥ የሚገኝ አንድ ሰዓሊ በደል የደረሰባቸውንና ልጆቻቸውንም የተነጠቁትን ወላጆች ህመም ለማስታገስ የአንድሪውንና የታንያን ልጆች ምስል እየሳለ እየሰጣቸው ባለበት ባልተጠበቀ ሁኔታ የማንቂያው ድምፅ አስተጋባ። ሁሉም ተሳፋሪዎች ጠባቂዎቹን ለመበቀል በልባቸው ውስጥ ለዓመታት የታመቀንና ሊፈነዳ የተቃረበን ታላቅ ቁጣ ይዘው ተሰልፈው ይቆማሉ። በመቀጠልም ሆን ብለው ትኩረት ለመሳብና ትርምስ ለመፍጠር ሲሉ በየቀኑ በሚሰጣቸው የአጸያፊ ፕሮቲን ብሎክ ላይ ተቃውሞ ማሰማት ጀመሩ። አንድ ጠባቂ ሁኔታውን ለማረጋጋትና ሊያስፈራራቸው በማሰብ አንዱን አዛውንት ይዞ ስቃይ ሊያደርስባቸው ሞከረ። እዚህ ላይ ነበረ ከርቲስ የሜሰን ንግግር እውነት መሆኑን ለማረጋገጥ በድፍረት ወደፊት በመሮጥ ጠባቂው የያዘውን መሳሪያ በገዛ ግንባሩ ላይ የደገነው። ጠመንጃውንም ይዞ ቃታውን ሲስበው እንደገመተው ምንም አይነት ድምፅ አላወጣምና የከርቲስ የቅርብ ጓደኛና ተከታይ የሆነው ኤድጋር ይህንን በመመልከቱ ጠመንጆቻቸው ጥይት የሏቸውም ብሎ በታላቅ ድምፅ በመጮህ የአብዮቱን ጅማሮ ያበስራል። ጠመንጃው ባዶ መሆኑን እንደታወቀ ወዲያውኑ በፍርጎ ውስጥ ታላቅ ትርምስ ተፈጠረ። አማጽያኑ ለዚህ ቀን ሲሉ አዘጋጅተው የቆዩትን ግዙፍ የብረት ቧንቧዎችን ይዘው በታጠቁት ጠባቂዎች ላይ የሞት ሽረት ርብርብ ማድረግ ጀመሩ። ከርቲስ የአማጽያኑ ግንባር ቀደም መሪ በመሆን ወደፊት ሲገሰግስ ለዘመናት ሲረገጡ በነበሩት ድሆችና በጨካኞቹ ጠባቂዎች መካከል አስፈሪ ግጭት ተቀሰቀሰ። ያለ ጥይት አቅም ያልነበራቸው ጠባቂዎችም በቁጣ በገነፈለው የአማጽያኑ ኃይል በቀላሉ ተሸነፉ። በመጨረሻም በመካከላቸው የነበረው አንድ ግዙፍ ጠባቂ መንገዱን ዘግቶ ሊፋለማቸው ሲሞክር ግሬይ የተባለ በውጊያ ብቃቱ የሚታወቅ ወጣት አማጺ በላዩ ላይ እንደ ነብር ዘሎ በመውጣት በፍጥነት ያስወግደውና ቁልፎቹን ይነጥቀዋል። አማጽያኑም በድል አድራጊነት ጉዟቸውን በመቀጠል ናም ወደ ተባለው ባለሙያ ወደ ታሰረበት የእስር ቤት ፉርጎ ደረሱ። ቦታው በግድግዳው ላይ እንደ ሳጥን ተደራርበው የተሰሩ አስፈሪ የእስር ቤት ክፍሎች ነበሩት። ልክ ወደዛ እንደቀረቡም ግሬይ በነጠቀው ቁልፍ ተጠቅሞ ባለሙያው ናምን ከሳጥኑ ውስጥ ያስወጡታል። ይሁን እንጂ ናም ክሮኖል በተባለው እጽ ለረጅም ጊዜ ሱሰኛ ሆኖ በከፊል አእምሮ የደነዘዘ ሆኖ ነበር የጠበቃቸው። ከርቲስ ግድግዳው ላይ ተሰቅሎ የነበረውን ንግግር ተርጓሚ መሳሪያ ካነሳ በኋላ ከፊት ወዳሉት ፉርጎዎች ለመዝለቅ የሱ የቴክኖሎጂ ዕውቀትና እገዛ የግድ እንደሚያስፈልጋቸው ይገልጽለትና ለእያንዳንዱ ለሚከፍተው በር የተወሰነ ክሮኖል እንደሚከፍለው ቃል ይገባለታል። ናምም የቀረበለትን ጥያቄ በዝግታ እያሰላሰለ አንድ ሲጋራ አውጥቶ ማጨስ ጀመረ። ሲጋራ የተባለ ነገር በባቡሩ የኋላ ክፍል ውስጥ ከታየና ሽታውም ከሸተታቸው
ከ10 ዓመት በላይ የሆናቸው በዙሪያው የነበሩት ተሳፋሪዎችም በድንጋጤና በግርምት አፋቸውን ከፍተው እየተመለከቱት ባለበት በዚህ መሃል ቻን የተባለውና በቅልጥፍናው የሚታወቀው ትንሽዬ ልጅ ይህን አጋጣሚ ተጠቅሞ የናምን ክርቢት ሰርቆ ያመልጣል። ናም የቀረበለትን ጥያቄ በዝምታ እያሰላሰለ ወደ ሌላኛው የግድግዳ ክፍል እንዳመራ ሌላ የእስር ቤት ሳጥን በመክፈት ዮና የተባለችውን ልጁን ከውስጥ ያስወጣታል። ዮና በዚህ ባቡር ውስጥ የተወለደች የውጩንም ዓለም ፈጽሞ የማታውቅ በዚያው በእስር ቤት ሳጥን ውስጥም ተቆልፎባት የቆየች ልጅ ናት። ከዚህም በኋላ ናም ለእያንዳንዱ ለሚከፍተው በር ለራሱ አንድ ለልጁ ደግሞ ሌላ አንድ ክሮኖል እንዲሰጠው ለድርድር ያቀርባል። ከርቲስ ምንም እንኳን በሁኔታው ደስ ባይሰኝም ያለ ናም እርዳታ ወደፊት መጓዝ እንደማይችሉ ያውቃልና ስምምነቱን በጸጋ እንደተቀበለ ናም በበሩ የኤሌክትሪክ ሽቦዎች ላይ ስራውን ይጀምራል። ልጁ ዮና በዚህ በኩል ከበሩ በስተጀርባ ምን እንዳለ አስቀድማ የማወቅ ልዩ ተፈጥሯዊ ስሜት ነበራትና ከበሩ ማዶ ምንም እንደሌለ በተመስጦ ካረጋገጠች በኋላ ናም ሽቦዎቹን አገጣጥሞ በሩን ይከፍተዋል። አማጽያኑ በፍርሃትና በተስፋ ወደ ቀጣዩ ፉርጎ ሲገቡ እንዳለችው ክፍሉ ባዶ ሆኖ ነበር ያገኙት። ከ17 ዓመታት በላይ በጨለማ ውስጥ የቆዩት እነዚህ ተሳፋሪዎች ያኔ ነበረ ለመጀመሪያ ጊዜ ከባቡሩ መስኮት ውጭ ያለውን ዓለም በበረዶ መሸፈኑን የተመለከቱት። በዚህ በኩል ናም በትዕይንቱ ብዙም ሳይደነቅና ሳይዘናጋ ወደ ቀጣዩ በር እያመራ ነበር። ቡድኑ ጉዞውን በመቀጠል የፕሮቲን ብሎኮች ወደሚመረቱበት ፉርጎ ይደርሳሉ። እዛም የዕለት ምግባቸውን የማምረት ግዴታ የተጣለበት የቀድሞ ጓደኛቸው ፖልን ያገኙታል። ነገር ግን ፖል እንደ ድሮው አልነበረም። ብቻውን በዚህ ማሽን ውስጥ ለረጅም ጊዜ በመቆለፉ አእምሮ ተናግቶ እንደ እብድ ብቻውን እያወራ ነበር የጠበቃቸው። ሁሉም ከማሽኑ የሚወጣውን ምግባቸውን በትኩስ ለመብላት ሲጋፉ፣ በዚህ በኩል ደግሞ ከርቲስ ለዓመታት ሲመገቡት የኖሩት ያ ጥቁር ምግብ ከምን እንደሚሰራ ለማወቅ ወደ ማሽኑ ለመመልከት ይወጣል። ሆኖም ባየው ነገር ክፉኛ ነበር የደነገጠው። የሚመገቡት ፕሮቲን የሚሰራው በሚሊዮኖች ከሚቆጠሩ በረሮዎች ነበርና ተጸይፎ ለማስታወክ እየዳዳው ባለበት በድንገት ወለሉ ላይ ሌላ ካፕሱል አገኘና ፖልን ማን እነዚህን ሚስጥራዊ መልእክቶችን እንዲያስገባ እንደሚያደርገው ይጠይቀዋል። ፖል ግን መልእክቱን ማን እንደሚልከው ባያውቅም ሁልጊዜ አንዱ ምግብ ውስጥ ደብቆ እንዲልክላቸው እንደሚደረግ ይመልስለታል። ጊሊያም ካፕሱሉን እንደከፈተውና በውስጡም ውሃ የሚል ቃል እንዳገኘ ሲታወቅ ፖል ጥቂት ፉርጎዎችን አለፍ ብለው የውሃ አቅርቦት ማከማቻ ቦታ እንዳለ ይነግራቸዋል። ከርቲስ ይህንን እንደሰማ የውሃውን ክፍል ከተቆጣጠሩ ከባቡሩ የበላዮች ጋር በሚያደርጉት ድርድር የበላይነት እንደሚኖራቸው በመረዳቱ ናምን የሚቀጥለውን በር እንዲከፍት ይነግረዋል። ከርቲስ በሩን ለመክፈት ሲቃረብ ዮና ግን ከበሩ በስተጀርባ ያለውን አደጋ በስሜቷ ተረድታ ነበርና ባለቀ ሰዓት አትክፈቱት ብላ ትጮኻለች። በሩ ሲከፈት ፊታቸው ላይ ጥቁር ጭንብል ያደረጉና ትልልቅ መጥረቢያዎችን የታጠቁ ብዙ ገዳዮች ተሰልፈው እየጠበቋቸው እንደሆነ ተመለከቱ። ገዳዮቹም አማጽያኑን ማስፈራሪያ እንዲሆን በማለት አንድ ግዙፍ አሳ አውጥተው ሆድ ዕቃውን በቢላዋ በመቅደድ ደሙን ይረጩባቸዋል። ይሁን እንጂ እንዳሰቡት አልሆነላቸውም። እነ ከርቲስ ምንም እንኳን ከፊታቸው ሞት ቢጠብቃቸውም ወደ ኋላ ለማፈግፈግ አልፈቀዱምና ፍልሚያውን በወኔ ጀምሩታል። ከዚህም የተነሳ በፉርጎ ውስጥ ታላቅ ትርምስ ተፈጠረ። በዚያ ፍልሚያ በሁለቱም ወገኖች በኩል ያለ ሰው አንድ ባንድ መርገፍ ሲጀምር ተጨማሪ ታጣቂዎች ወደ ፉርጎ በመግባት ፍልሚያ ለማድረግ ይዘጋጁ ነበር። ባቡሩ ድልድዩ ላይ ሲደርስ ጠባቂዎቹ ድምጻቸውን ከፍ አድርገው መልካም አዲስ ዓመት በማለት ጮኹ። ይህ ቅጽበት ባቡሩ ዓለምን ዞሮ አንድ ሙሉ ዓመት መሙላቱን የሚያከብሩበት የተለመደ ሥርዓት ነበር። ይሄ ደስታቸው ግን ብዙ አልቆየም። ባለፈው ዓመት በድልድዩ ላይ በርካታ የበረዶ ክምሮች ተፈጥረው ስለነበር ባቡሩ እነዚህን ግዙፍ የበረዶ ግግሮችን በኃይል እየሰባበረ ሲያልፍ ያሉበት መላው ፉርጎ በኃይል ይናወጥ ነበር። ባቡሩ ድልድዩን ተሻግሮ ሲያበቃ ሁሉም ለዳግም ውጊያ ተነሳ። ነገር ግን ሚኒስተር ሜሰን እና ሁለቱም ፍራንኮች ድንገት ወደ ፉርጎ ሲገቡ ውጊያው ለጥቂት ጊዜ ያቆማል። ሜሰን እነዚህን ሁሉ ዓመታት ዊልፎርድ መጠለያና ምግብ ሲሰጣቸው እንደዚህ ምስጋና ቢስ ይሆናሉ ብሎ እንዳላሰበ በመግለጽ እንደተለመደው አማጽያኑን ተወቅሳቸው ጀመረች። በዚህ አመጻቸው ምክንያትም ከመካከላቸው 74% የሚሆኑት ለሥርዓቱ ሲባል እንደሚገደሉ በቁጣ እንዳሳወቀቻቸው በዚህ ንግግር ክፉኛ የተበሳጨው ከርቲስ የያዘውን መጥረቢያ ወደ እሷ ይወረውረዋል። ሆኖም የብረት መከላከያውን መታው እንጂ ሊገድላት አልቻለም። በድንገት ሜሰን መነጽሯን አንስታ ስትመለከት ጭንብል ያደረጉት ገዳዮቿም እሷን ተከትለው በጨለማ መመልከቻ መነጽሮቻቸውን ያደርጉ ጀመሩ። አማጽያኑ ምን እያደረጉ እንደሆነ ባይረዱትም ዮና ሁኔታው ገብቷት ነበርና ፉርጎን ወደ ጨለማ የሚለውጥ ረጅም ዋሻ ከፊታቸው እየመጣ መሆኑን ለከርቲስ በሹክሹክታ አስረዳቸው። ባቡሩ ወደ ዋሻው ሲገባ ዮና እንዳለችው መላው ፉርጎ በጨለማ ተዋጠ።
አማጽያኑ በአካባቢያቸው ያለውን ነገር ማየት ባይችሉም ጠባቂዎቹ ግን በልዩ መነጽራቸው አማካኝነት ሁሉንም መመልከት ችለው ነበርና አማጽያኑን አንድ ባንድ እየለዩ መጨፍጨፍ ሲጀምሩ ሜሰን ደግሞ በዚህ በኩል ይህንን እልቂት እንደ ተውኔት ከርቀት ሆና ትመለከት ነበር። አማጽያኑ በጨለማው ውስጥ ያለምንም መከላከያ መርገፋቸውን ይቀጥላሉ። ሆኖም ሁሉም ተስፋ ሊቆርጡና ሞታቸውን ሊቀበሉ ጥቂት ሲቀራቸው ነበረ ከርቲስ ድንገት አንድ ሐሳብ ይመጣለት። ወዲያውም በታላቅ ድምፅ እሳት አቀጣጥሉ ብሎ ወደ ኋላው ፍርጎ አቅጣጫ በጩኸት ትዕዛዝ ሲያስተላልፍ ቻን የተባለው ሕፃን ቀደም ሲል ከናም የሰረቃትን ክብሪት በፍጥነት አውጥቶ በፍርጎ ውስጥ የነበሩትን ጨርቆች በማያያዝ ብርሃን መፍጠር ጀመረ። ብዙም ሳይቆይ ቻንና ልጁን የተነጠቀው አንድሪው የሚንቀለቀል ችቦ የያዙ ሌሎች አማጽያንን እየመሩ ወደ ጨለማው ፍርጎ ዘልቀው በመግባት በእሳቱ ብርሃን እርዳታና በታደሰው ወኔ አማጽያኑ ሁኔታውን ሙሉ በሙሉ መቆጣጠር እንዲችሉ ያደርጋሉ። እዚህ ላይ የጠባቂዎቹ በጨለማ የሚያደርጉት የጥቃት ብልጫ በአንድ አፍታ በማክተሙ ግሬ ያንን የውጊያ ብቃቱን በመጠቀም አንዱን የጠባቂ መኮንን በስለት አስፈራርቶ ይዘውና ጠባቂዎቹ ሙሉ በሙሉ መሳሪያቸውን አውርደው እጅ እንዲሰጡ ያስገድዷቸዋል። አንዱ የጠባቂዎቹ መኮንን በአማጽያኑ እጅ ሲገደልና ሚኒስተር ሜሰንም ስለ ሕይወቱ ቅንጣት ታህል ግድ ሳይሰጣት በሞቱ ምንም እንደማይሰማት ስትገልጽ በፍርጎ ውስጥ ያለው ውጥረት ይበልጥ ተካረረ። እዚህ ላይ ከርቲስ ይህንን አጋጣሚ በመጠቀም የያዘውን ስለት በፍጥነት በሜሰን አቅጣጫ ወርውሮ ግሯ ላይ በመምታት ያቆስላታል። ይሁን እንጂ ወደ እሷ ተራምዶ በቁጥጥር ስር ሊያውላት ሲዘጋጅ ፍራንኮ የከርቲስ የልብ ጓደኛና ወንድም የሆነውን ኤድጋርን በስለቱ አንቆ ይዞ በመመልከቱ በዚህ ቅጽበት አስቸጋሪ ፈተና ውስጥ ይወድቃል። ወይ እጁን በመስጠት የሚወደው ጓደኛውን ማዳን አሊያም ደግሞ ጓደኛውን ሰውቶ አብዮቱን ዳር በማድረስ የጠላትን ዋና መሪ ለመያዝ እስከ መጨረሻው መፋለም። በመጨረሻም ከርቲስ የግል ስሜቱን ወደ ጎን በማድረግ የብዙሃኑን ነፃነት ይመርጥና የኤድጋርን ሕይወት ለታላቁ ዓላማ መስዋዕት በማድረግ ሜሰንን በቁጥጥር ስር ያውላታል። ፍራንኮ በንዴት ኤድጋርን ቢገድለውም ከርቲስ የቆሰለችው ሜሰንን በስለት አስፈራርቶ በመያዝ ሁሉንም ጠባቂዎች ውጊያውን እንዲያቆሙ ትዕዛዝ ያስተላልፋል። ሆኖም ፍራንኮ ከርቲስን ከመስማት ይልቅ በቁጣ ገንፍሎ እሱን ለማስወገድ ሲወረወር ዮና በፍጥነት ከተደበቀችበት ወጥታ በብረት ዘንግ መታ መሬት ላይ ትዘረረዋለች። አማጽያኑ ትልቁ ፍራንኮን በቁጥጥር ስር ካዋሉት በኋላ ወደ ቀጣዩ ፍርጎ በመዝለቅ በሰው ደም የተጨማለቀውን ገላቸውን ባገኙት ውሃ መታጠብ ይጀምራሉ። በዚህ በኩል ታንያና አንድሪው ልጆቻቸውን ለማግኘት ያላቸው ጉጉትና ቁጭት እያየለ በመምጣቱ ሜሰንን ጠንከር ባለ ቃል በመጠየቅ ልጆቻቸው የት እንዳሉ እንድትነግራቸው ይወተውቷት ነበር። እሷ ግን ልጆቹ መሪያቸው ወደ ሆነው ወደ ዊልፎርድ መወሰዳቸውን እንጂ ከዚያ በኋላ የደረሱበትን እንደማታውቅ ትመልስላቸዋለች። ይሄ ምላሿን የሰማው ከርቲስም ውሃውን በማቋረጥ ሊያስፈራራት ቢሞክርም ሜሰን ግን በሳቅ ተሞልታ የባቡሩን አስገራሚ የውሃ ስርዓት ታብራራለት ጀመር። ውሃው የሚመጣው ከፊት ለፊት ካለው ፍርጎ ሳይሆን ባቡሩ በኃይል ሲንቀሳቀስ ውጭ ያለውን በረዶ እየሳበ አቅልጦና አጣርቶ ወደ ውስጥ እያስገባ ነበርና ውሃውን ማቋረጥ ፈጽሞ የማይቻል መሆኑን እየሳቀች ታሳውቃቸዋለች። ከርቲስ በንግግሯ ተበሳጭቶ ሊገድላት ቢቃረብም ወደፊት በሚያደርጉት አደገኛ ጉዞ ደህንነቱ የተጠበቀ መተላለፊያ ለማረጋገጥ እንደምታስችላቸው በማወቁ እንደ ዋስትና ይዘዋት ለመጓዝ ይወስናል። በዚያው ምሽት አማጽያኑ ከነበረባቸው ድካም ጥቂት ሲያርፉ ከርቲስና ጊሊያም ግን ስለሚቀጥለው እርምጃቸው እቅድ በዝምታ እያወጡ አደሩ። ጊሊያም ተጨማሪ የሰው ሕይወት እንዲጠፋ ስላልፈለገ እርሱ እዚያው ከኋላ ፍርጎ ሰዎች ጋር ቀርቶ እስረኞቹንና የተቀሩትን ተሳፋሪዎችን ለመጠበቅ፣ ከርቲስ ደግሞ የተመረጡ ጥቂት ብርቱ ሰዎችን ይዞ ወደፊት እንዲገሰግስ ተስማሙ። በማግስቱ ጠዋት ከርቲስ፣ አንድሪው፣ ታንያ፣ ናም፣ ግሬ እና ዮና ጉዟቸውን ወደፊት ሲቀጥሉ ሜሰን እጇ በካቴና ታስሮ በግድ እየመራቻቸው ነበር። መጀመሪያ የገቡበት ክፍል በባቡር ውስጥ ይገኛል ተብሎ የማይታመን እጅግ የሚያምር በውስጡ የተለያዩ ፍራፍሬዎችን የያዘ የአትክልት ስፍራ ነበር። እዚህ ላይ ናም በባቡር ውስጥ ተወልዳ ላደገችውና ከመሬት ጋር ተገናኝታ ለማታውቀው ለልጁ ለዮና ጥቂት ለም አፈር ዘግኖ ይሰጣታል። እሷም አፈር የተባለውን ነገርና በውስጡ የሚንቀሳቀሱትን ትሎች ስትመለከት በታላቅ አግራሞት ትዋጥ ጀመረች። ቀጥለውም ግዙፍ የውሃ ማጠራቀሚያና የአሳ እርባታ ወዳለበት ክፍል ይደርሳሉ። ሜሰንም ለቡድኑ ሱሺ የተባለው የአሳ ምግብ እንዲዘጋጅላቸው ታዝና ለመመገብ አረፍ ይላሉ። በዚህ ባቡር ውስጥ ጥብቅ የሆነውን የሥነ ምህዳር ሚዛንን ለመጠበቅ ሲባል አሳ የሚበላው በዓመት 2 ጊዜ ብቻ መሆኑን በዝርዝር ትገልጽላቸውና ከነሱ ጋር አብራ የቅንጦት ምግቡን ለመመገብ ተቀመጠች። ሆኖም ከርቲስ ያስቆማትና እሱና ጓደኞቹ ለዓመታት ሲመገቡት የኖሩትን ያንን በረሮ ተፈጭቶ የተሰራውን አጸያፊ ጥቁር የፕሮቲን ብሎክ እንድትበላ ያስገድዳታል።
ሜሰን ምግቡ ከምን አይነት ቆሻሻ እንደተሰራ ጠንቅቃ ስለምታውቅ በታላቅ መጸየፍና በመጨነቅ ስትበላው ከርቲስ የፊቷን መሸማቀቅና መለዋወጥ በትኩረት እያየ ለዓመታት ለደረሰባቸው በደልና ንቀት እንደ ትንሽ ካሳ ሆኖ ይሰማው በመጀመሩ በውስጡ ይዝናና ነበር። ስጋ በጫነው ፉርጎ ካለፉ በኋላ ቡድኑ በደስታ በሚጮሁ ልጆች የተሞላ የትምህርት ቤት ፉርጎ ውስጥ ደረሱ። ታንያና አንድሪው በጉጉት የያዙትን ስዕሎች እያሳዩ ስለ ልጆቻቸው ሲጠይቁ አንዱ ተማሪ ልጆቹ ወደ ባቡሩ ፊት ለፊት እንደተወሰዱ ብቻ እንደሚያውቅ ይነግራቸዋል። በመሃል መምህርቷ መጥታ የዊልፎርድን ገድል የሚያወድስና እርሱን እንደ አምላክ የሚያሳይ የፕሮፓጋንዳ ቪዲዮ እንደከፈተችላቸው ልጆቹም በአድናቆትና በአክብሮት ይመለከቱት ጀመር። በመቀጠልም የሙዚቃ መሳሪያዋን እየተጫወተች ባቡሩ ከቆመ ሁሉም በብርድ እንደሚሞቱ የሚያስጠነቅቅ መዝሙር ከልጆቹ ጋር መዘመር ጀመረች። ባቡሩ በዚያን ጊዜ ከ15 ዓመታት በፊት ለማምለጥ የሞከሩ 7 ሰዎች በረዶ ሆነው ወደ ቀሩበት ቦታ ደረሰ። እነዚያ 7ቱ አማጽያን አሁንም ድረስ በበረዶ ውስጥ እንደ ሐውልት ቆመው ይታዩ ነበር። በዚህ መሃል አንድ ሰው ለአዲሱ ዓመት የሚሆን የተቀቀለ እንቁላል የተሞላ ጋሪ እየገፋ ወደ ክፍሉ ገባ። አማጽያኑም ሆኑ ልጆቹ እንቁላሉን ለመመገብ ሲሰበሰቡ ቀደም ሲል በግዴታ የተወሰደው ቫዮሊን ተጫዋቹ ጄራልድ ለእነሱ ሙዚቃ ለመጫወት ወዳሉበት ይገባል። ከርቲስ በእጁ የያዘውን እንቁላል ሰብሮ ለመብላት ሲዘጋጅ በውስጡ መልእክት የያዘች ትንሽ ካፕሱል ያገኛል። ገና ሁኔታውን ተረድቶ ቀና ሳይል ያ እንቁላል ጋሪ እየገፋ የገባው ሰውና መምህርቷ ከጋሪው ስር ደብቀው ያመጧቸውን ጠመንጆች መዘው በአማጽያኑ ላይ ጥይት ማዝነብ ጀመሩ። ያ የተረጋጋው ትምህርት ቤት በአንድ አፍታ በግርግር ይሞላል። በዚህ አሰቃቂ ጥቃት አንድሪው ልጁን ሳያገኝ በጥይት ተመቶ ሲገደል፣ ግሬ ደግሞ በዚያ በተለመደው ፍጥነት ዘሎ በመግባት መምህርቷን በስለት ያስወግዳታል። ሚኒስተር ሜሰን ይህንን ግርግር እንደ ድል ተጠቅማ ክሪስተንን ለመግደል ብትሞክርም እሱ ግን በቅልጥፍና ሽጉጡን ከእጇ ላይ በእግሩ ረግጦ ያስጥላታል። በዚያው ቅጽበት በክፍል ውስጥ ባለው ቴሌቪዥን ላይ የሚዘገንን የቀጥታ ስርጭት መታየት ጀመረ። ያ የእንቁላል ጋሪው እየገፋ የመጣው ሰው በስተኋላው ፉርጎ የቀሩትን አማጽያን በሙሉ እየጨፈጨፋቸው የሚያሳይ ምስል ነበረ ሲተላለፍ የነበረው። በመቀጠልም ትልቁ ፍራንኮ የከርቲስ መካሪ የሆኑትን ጊሊያምን ሊገላቸው መሳሪያውን ጭንቅላታቸው ላይ ደግኖ ታየ። ከርቲስ በሚያየው ነገር ክፉኛ ደንግጦና በሐዘን ተሞልቶ ተመስጦ እያያቸው ሳለ ጊሊያም ያለምንም ርኅራኄ ይገደላሉ። በዚያን ጊዜ በቁጣና ሊገታ በማይችል የበቀል ስሜት የነደደው ከርቲስ መሬት ላይ ተደፍታ ምህረት ስትለምን የነበረችው ሜሰንን ያለምንም ማቅማማት በጥይት በመምታት የመጀመሪያውን የበቀል እርምጃ ወሰደ። ቡድኑ ጉዞውን ወደፊት በመቀጠል በሚቀጥሉት ፉርጎዎች ውስጥ የሀብታሞችን አስገራሚ ዓለም ተደሞ ተመለከተ። እዚያ ዘመናዊ ሐኪሞች፣ ልብስ ሰፊዎችና የውበት ሳሎን ያሉባቸው ሰዎችም ያለምንም ስጋትና ጭንቀት የቅንጦት አገልግሎት የሚያገኙባቸው ክፍሎች ነበሩ። ያን የተንቆጠቆጠ መመገቢያ ክፍል እያቋረጡ ሳለ ግን ያ ግትርና የማይሞተው ፍራንኮ የተባለው ገዳይ አማጽያኑ ካሉበት ክፍል አጠገብ መድረሱን ድንገት አስተዋሉ። ፍራንኮ ሳይዘገይ ወዲያውኑ ተኩስ ሲከፍት ከርቲስም ካለበት ሆኖ የመልስ ምት መስጠቱን ጀመረ። ሁለቱም ጥይቶቻቸው እስኪያልቁ በፍርጎ መስተዋት ማዶና ማዶ ሆነው እርስ በርስ ሲታኮሱ ናም በዚህ በኩል ጥይቶቹ በፈጠሩት ቀዳዳዎች ትናንሽ የበረዶ ቅንጣቶች ወደ ውስጥ ሲገቡ በአግራሞት ተመለከተ። ይህ ክስተት ውጭ ያለው ዓለም እየሞቀና በረዶው እየቀለጠ መሆኑን የሚጠቁም ትልቅ ፍንጭ ቢሆንም በዚያ በሞትና በሕይወት መካከል ባለው ውጥረት ግን ከናም በስተቀር ማንም ይህንን ያስተዋል አልነበረም። ፍራንኮና ከርቲስ ዳግም ቢታኮሱም ውጤት አልባ መሆኑን ስለተረዱ ጉዟቸውን ወደፊት ለመቀጠል ይወስናሉ። ቡድኑ ወደ ሳውናና ስፓ ክፍሎች ሲደርሱ ፍራንኮና 2 ጠባቂዎች ከኋላ ደርሰውባቸው ነበርና ፉርጎ ውስጥ ያሉትን አነስተኛ ክፍሎችን ማሰስ ይጀምራሉ። እንደ አጋጣሚ ሆኖ ፍራንኮ በአንዱ ክፍል ውስጥ ድምጽ ስለሰማ ከአማጽያኑ አንዱ ይሆናል በማለት ሲተኩስ ከውስጥ የወጣው ግን የተከበረ ባለጸጋ ተሳፋሪ ነበር። ይህንን ያየውም አንደኛው ጠባቂ የማይነካ ሰው መግደሉን በመጥቀስ ሊወቅሰው ሲሞክር ፍራንኮ ጠባቂውንም ጭምር ያለምንም ርኅራኄ ያስወግደዋል። በዚያው ቅጽበት ግሬይ ከተደበቀበት በመውጣት እንደተለመደው በቅልጥፍና ዘሎ ሌላኛውን ጠባቂ እንደመታ ፍራንኮንም በትከሻው ላይ በስለት ይወጋዋል። በዚህ የሞት ሽረት ትግል መሃል ከርቲስ ፍራንኮን ለይቶ ለመምታት ማነጣጠር ሲሞክር ግሬይን ሳይጎዳ ጠላቱን ለይቶ መምታት ስላልቻለ ክፉኛ ተቸግሮ ነበር። በመጨረሻም ፍራንኮ ግሬይን ከላዩ ላይ በኃይል ሲያስፈነጥረው ከርቲስ ያንን የተመኘውን አጋጣሚ አግኝቶ ተኮሰ። ሆኖም ፍራንኮ ቀድሞ በተኮሰው ጥይት የከርቲስ ክንድ ይቆስላል። በዚህ በኩል አብራቸው ልጇን ፍለጋ ተከትላቸው የመጣችው ታንያ ጓደኞቿን ለመርዳትና ፍራንኮን ለማጥቃት ሞክራ ነበረ። ሆኖም የሷ ዕጣ ፈንታ በጥይት ተመቶ መውደቅ ነበር። ፍራንኮና ከርቲስ እጅ ለእጅ ተያይዘው የመጨረሻውንና አስፈሪውን የሞት ሽረት ትግል ጀመሩ።
ፍራንኮ በጉልበቱ በልጦ ከርቲስን ክፉኛ ከደበደበው በኋላ በስለት ሊወጋው ሲል በቆሰለው ግሬ አማካኝነት ለጥቂት ጊዜ ተገታ። ይሁን እንጂ ጨካኙ ፍራንኮ በፍጥነት ዞሮ ግሬን ደረቱ ላይ ወግቶ ያስወግደዋል። ፍለጋውንም በመቀጠል ከናም ጋር ግብግቡን ያጧጡፈዋል። ናም ፍራንኮን አንቆ ለመግደል እየሞከረ ባለበት ዮና ስለት ይዛ በመምጣት ፍራንኮን ለመምታት ስትዘጋጅ አባቷ ነፍስ እንድታጠፋ አልፈለገምና ስለቱን ቀምቶ ይጥለዋል። በዚህ መሃል ግን ስለቱ እጁ የገባለት ከርቲስ ፍራንኮን ጎኑ ላይ መጥቶ በሞት አፋፍ ላይ የነበረችው ጓደኛው ታንያን ለማየት ይሄዳል። ታንያ መሞቻዋ በመቃረቡ ልጇ ቲሚን ዳግመኛ ማየት እንደማትችል ታውቃለችና ከርቲስን ልጇን ፈልጎ እንዲያገኝላት እንደሚያድነውም ቃል አስገብታው እዛው በተቀመጠችበት ታሸልባለች። ቀሪዎቹ አማጽያን ጉዟቸውን በመቀጠል በአልኮል በጭፈራና በክሮኖል ሱሰኝነት በናወዘ ድግስ የተሞላ ፉርጎን አቋረጡ። ናምና ዮና ይህን አጋጣሚ ተጠቅመው ለወደፊት እቅዳቸው የሚሆናቸውን ነገሮች በስውር ይሰበስባሉ። በመጨረሻም ውስብስብ የኮምፒውተር ክፍሎችን አልፈው ወደ ዊልፎርድ ክፍል እንደደረሱ ናም በሩን ከመክፈት ይልቅ ተጨማሪ ክሮኖል እንዲከፈለው መጠየቅ በመጀመሩ በጭንቀት የናወዘው ከርቲስ ትዕግስቱን አጥቶ በሩን በኃይል መምታት ጀመረ። ናም በጭንቀትና በንዴት የናወዘው ከርቲስን ለማረጋጋት ሲል በምድር ላይ የቀረችውን የመጨረሻውን ሲጋራውን አውጥቶ ሰጠው። በዚህ ባልተጠበቀ ሰላማዊ ቅጽበት ከርቲስ በልቡ ውስጥ ለዓመታት ደብቆት የኖረውንና የኋላው ፉርጎ የነበረውን አስከፊ ታሪክ ለናም በዝግታ ማጋራት ጀመረ። ባቡሩ ጉዞ በጀመረባቸው የመጀመሪያዎቹ ወራት የኋላው ፉርጎ ድሆች ምንም አይነት ምግብ አልነበራቸውም። ስለዚህም ነፍሳቸውን ለማስቀጠል ሲሉ እርስ በርስ መበላላት እንደጀመሩ፣ በዚያም የጭካኔ ወቅትም የሕፃናት ስጋ ከሁሉም በላይ ይጣፍጥ እንደነበረ በሐዘን ገለጸለት። ከርቲስ ራሱ ያን የነበረውን አረመኔነት ሲያስታውስ የአንድን ሕፃን እናት ገድሎ ሕፃኑን ኤድጋርን ሊበላው ሲል አዛውንቱ ጊሊያን መጥተው የገዛ ክንዳቸውን ቆርጠው በመስጠት እንደታደጉት ይነግረዋል። በከርቲስ ክንድ ላይ ያለው ያ ጎልቶ የሚታየው ጠባሳም ከዚያ በኋላ በፈቃዱ የራሱን ስጋ ቆርጦ ለሌሎች በመስጠት ለፈጸመው ጥፋት ካሳ ለመክፈል የሞከረበትና እስከ ዛሬ ድረስ የሚሰቃይበት የጸጸት ምልክት ነበር። በዚህ መሃል ናም አንድ ትልቅ ሚስጥር ለከርቲስ ያጋራዋል። ክሮኖል እያከማቸ የነበረው ለሱሰኝነቱ ብቻ ሳይሆን ንጥረ ነገሩ እጅግ ተቀጣጣይ ስለሆነ የባቡሩ ውጫዊ በርን ለማፈንዳትና ነፃ ለመውጣት የሚያስችል ቦምብ እየሰራበት ነበር። ናም ባለፉት 10 ዓመታት በየአዲሱ ዓመት መስኮቱን ትኩር ብሎ ሲመለከት በረዶ ቀስ በቀስ እየቀለጠ መሆኑንና ሕይወት ወደ ምድር እየተመለሰች እንደሆነ አስተውሏል። ስለዚህ ፍንዳታውን በስኬት ካከናወነ በኋላ ከባቡሩ ተወጥቶ በሕይወት መትረፍ እንደሚቻል አምኗልና ፈንጂውን ማዘጋጀት ጀመረ። ይሁን እንጂ በድንገት የዊልፎርድ ታማኝ ረዳት የሆነችው ክላውድ መጥታ በናም ላይ ሽጉጥ በመደቀን ያዘጋጀውን የክሮኖል ቦምብ ትቀማዋለች። ወደ ከርቲስም ዞራ ዊልፎርድ አክብሮ ለራት እንደጋበዘው በዝግታ ታሳውቀዋለች። ከርቲስም ብቻውን የባቡሩ ሞተር ወደሚገኝበት ክፍል ዘልቆ በመግባት በመጨረሻም ያንን ለዓመታት ሲያልመው የነበረውን ሚስጥራዊውን ዊልፎርድን በአካል ያገኘዋል። ከርቲስ ወደሱ እንደቀረበም ዊልፎርድ በአድናቆትና በአክብሮት እየተመለከተ ከባቡሩ ጅራት ጀምሮ እስከ ራሱ ድረስ በእግሩ የተጓዘ የመጀመሪያው ሰው መሆኑን በኩራት ሲነግረው ይቆያል። ከዚያም ዊልፎርድ ስለ ባቡሩ ስነ ምህዳራዊ ሚዛን አስፈሪ ትንተናን ይሰጠው ጀመረ። በባቡሩ ውስጥ ያለው የሰው ቁጥር ከሚገባ በላይ ሲጨምር ያንን ሚዛን ለመጠበቅ ሲባል ሆን ተብሎ ጦርነት እንደሚፈጠር፣ ይህ አሁን ያካሄዱት አብዮትም እንኳን በዊልፎርድና በጊሊያን መካከል ቀድሞ የታቀደና የተቀነባበረ ስምምነት እንደነበር ያስረዳዋል። ከርቲስ ይህንን ሲሰማ በድንጋጤ የሚያደርገውን ሁሉ ያጣል። በዚህም መሰረት አሁን ሚዛኑን ለማስተካከል በሚል ዊልፎርድ አስቀድሞ እንቁላሉን ያቀረበላቸው ግለሰብ ጋር በመደወል ወደ ኋላ የቀሩትን ምስኪን አማጽያን በሙሉ እንዲረሽናቸው፣ ነገር ግን ለባቡሩ 18ኛ ዓመት መታሰቢያ ይሆን ዘንድ 18 ሰዎችን ብቻ ለዘር እንዲያተርፍ ይነግረዋል። በስልኩ ውስጥ የሰዎቹ የጩኸትና የተኩስ ድምጽ ሲሰማ ለከርቲስ ሌላ አስደንጋጭ የሚሰቀጥጥ ሚስጥር ተገለጠለት። በመጨረሻው ፉርጎ ግድግዳ ላይ የነበረውና እንደ ቅዱስ ነገር ሲመለከቱት የነበሩት የዊልፎርድ አርማ ጊሊያም ከዊልፎርድ ጋር በድብቅ መረጃን የሚለዋወጥበት ስልክ ነበር። ይህ በእንዲህ እንዳለ ያ የማይሞተው ጨካኝ ገዳይ ፍራንኮ በሳውና ክፍል ውስጥ ከወደቀበት ነቅቶ በሰውነቱ ላይ ተሰክቶ የነበረውን ስለት ነቅለው በመውጣት ለዳግም ጠብ እየተነሳ ነበረ። ከዊልፎርድ ፉርጎ ውጭ የነበሩትም ዮናና ናም በተመሳሳይ መልኩ ከወደቁበት የነቁ ነበር። በዚያው ቅጽበት ከድግሱ ተሳታፊዎች መካከል አንዱ በድንገት ሊያጠቃቸው ሲመጣ ናም በለመደው ዘዴና ጥንካሬ ወደ ባቡሩ ግድግዳ በመግፋት በቀላሉ ያስቆመዋል። ይሁን እንጂ ይበልጥ በቁጣ የናወዙ በክሮኖል ሱስ የሰከሩ የድግሱ ተሳታፊዎች በብዛት የመጡባቸው ስለነበር ናም ወደ እነሱ የሚያስገባውን ድልድይ በመዝጋት ጊዜያዊ መከላከያ ለማበጀት ይሞክር ጀመረ።
ሁኔታው እጅግ አስገዳጅ መሆኑና ማምለጫ እንደሚያስፈልጋቸው የተረዳው ናምም ለልጁ ለዮና በሩን በክሮኖል ቦምብ እንድትከፍተው ይነግራታል። በዚህ በኩል ዊልፎርድ ከርቲስን የባቡሩን ብርት ወደ ሆነው ወደ ሞተሩ ክፍል ይዞት እየገባ ነበር። ከርቲስ የባቡሩን ዘላለማዊ እንቅስቃሴንና የቴክኖሎጂውን ግርማ ሞገስ ተደምሞ ሲመለከት ከዚህ ቀደም ተሰምቶት የማያውቀውን ግዙፍ ድንጋጤና አድናቆት በአንድ ላይ ወረረው። በሞተሩ ፊትም ተንበርክኮ በከፍተኛ የውስጥ ስቃይ እያለቀሰ ሳለ ዊልፎርድ የመጨረሻውን ምስጢራዊ ካፕሱል አውጥቶ ይሰጠዋል። በውስጡም ባቡር የሚል ቃል ብቻ ሰፍሮ ነበር። ዊልፎርድ እድሜው ገፍቶና አርጅቶ ስለነበር ከርቲስ የሱን ቦታ ተክቶ ባቡሩን እንዲመራና ስርዓቱን እንዲያስቀጥል በጽኑ ፈልጓል። ይህንን ከባድ ምርጫውንም የሚፈልገው እሱ ራሱ ብቻ ሳይሆን የጊሊያምን ፍላጎት ጭምር እንደነበረ በመግለጽ ሊያሳምነው ሞከረ። በውጭ በኩል ዮና በመጨረሻ በስኬት በሩን እየከፈተችው ባለችበት በዚያው ቅጽበት ደግሞ ፍራንኮ በህዝቡ መካከል እያለፈ እነርሱ ወዳሉበት ክፍል እየቀረበ ነበር። ክላውድ ውጭ እየተከናወነ ያለውን ሁኔታ ለመመርመር ብቅ ስትል ነበረ። እድሉን ያየችው ዮና ሳትሳሳት አስወግዳትና የራሷን መሳሪያ በመውሰድ ፍራንኮ ላይ መተኮስ የጀመረችው። ሆኖም ፍራንኮ አሁንም በህይወት ነበረና ሁኔታው እጅግ ያሰጋው ናም ከክላውድ አስክሬን ላይ የቀማቻቸውን ክሮኖል ከክሪስተን ደግሞ ክብሪቱን በፍጥነት እንድታመጣ ዮናን ይልካታል። ዮና ወደ ሞተሩ ክፍል ዘልቃ በመግባት ከርቲስን እንዲያግዛት ብትጠይቀውም እርሱ ግን በዊልፎርድ መርዛማ ንግግርና በስልጣን ማታለያ ድንዛዜ ስር ወድቆ ስለነበር ሊሰማት ፈቃደኛ አልነበረም። ዮና ግን ተስፋ ሳትቆርጥ የያዘችውን ሹካ በመጠቀም የወለሉን የብረት ንጣፍ በጭንቀት ትፈነቅልና በታችኛው ክፍል ተደብቆ የነበረውን አስከፊ ሚስጥር አሳየችው። በዚያ ጠባብ ጉድጓድ ውስጥ ትንሹ ቲሚ የማሽኑ አካል ሆኖ ሞተሩን በጉልበት እያሽከረከረ ነበር። ዊልፎርድም ይህን ሲመለከት የባቡሩ መለዋወጫ ክፍሎች ባለቁ ቁጥር ትናንሽ ልጆችን እንደ መለዋወጫ እንደሚጠቀም ያለምንም ሀፍረት ይገልጽለታል። ይህን ዘግናኝና ኢሰብአዊ እውነት በአይኑ የተመለከተው ከርቲስም ወዲያውኑ ከገባበት የስልጣን ድንዛዜ የነቃና በቁጣ ዊልፎርድ ላይ ዘሎ ይከመርበታል። ከዚያም የባቡሩን ሞተር ለማስቆምና ቲሚን ከጉድጓዱ ለማውጣት የገዛ እጁን ወደ ማሽኑ ዘረጋ። ዮና ክርቢቱን ይዛ በሩን ለማጋየት ወደ አባቷ ስትሮጥ መጀመሪያ ላይ የተወሰደው የአንድሪው ልጅ አንዲ ደግሞ ከሌላው ክፍል ወጥቶ በለመደው ፍጥነት ወደ ሞተሩ ሲሄድ ከርቲስ ይመለከተዋል። ከውጭ በኩል ከፍራንኮ ጋር የተፋጠጠው ናምም አልሞት ሲላቸው የቆየው ፍራንኮን ባለ በሌላ ኃይሉ አሰናብቶት ኖሯል። ዮና የክሮኖል ቦምቡን በቁርጠኝነት እንዳቀጣጠለችው ከርቲስም እጁ በማሽኑ እስኪቆረጥ ድረስ ውስጥ በማስገባት በታላቅ ስቃይ ቲሚን ከሞተሩ ውስጥ ያስወጣና ለዮና ያስረክባታል። በዚያው ቅጽበት ክሮኖሉ ሲጋይና ድምፁ መላው ባቡሩን ሲያናውጥ ፍንዳታው የውጭውን በር ገንጥሎ ይወረውረዋል። ምንም እንኳን እቅዳቸው ቢሳካላቸውም ባቡሩ በከፍተኛ ፍጥነት ይጓዝ ስለነበር ከቁጥጥር ውጭ ሆኖ በበረዶ ግግር ላይ ተጋጭቶ ከመንገዱ በመውጣት እያንዳንዱ ፍርጎ በአስከፊ ሁኔታ ከጥቅም ውጭ እስኪሆን ድረስ ከፍተኛ አደጋ ይደርስባቸዋል። ከጥቂት ደቂቃዎች በኋላ ዮናና ቲሚ ከወደቁበት የብረት ፍርስራሽ መካከል በሕይወት ይነቃሉ። ናም ቀደም ሲል ከድግሱ ቤት የሰረቀውን የፀጉር ልብስ አልብሷቸው ስለነበር ካስፈሪው ቅዝቃዜ ሊተርፉ ችለዋል። ሁለቱም ልጆች ካሉበት ፍርስራሽ ወጥተው ለመጀመሪያ ጊዜ በረዶውን በእግራቸው ሲረግጡ በአይናቸው ማመን የማይችሉትን ተአምር አዩ። ከርቀት አንድ ነጭ የበረዶ ድብ በበረዶ ላይ ሲራመድ ነበርና የተመለከቱት ውጭ ያለው ዓለም ዳግም ለሕይወት ምቹ መሆኑንና ከዚህ በኋላ የሰው ልጅም አዲስ የታሪክ ምዕራፍን ለመጀመር እንደሚችል ተረዱ። ታሪካችን እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ስኖውፒርሰር የተሰኘ ፊልም ባጭሩ ነበር። ለቻናሉ አዲስ ከሆናችሁና ቆይታችሁን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በተረፈ በጠና የታመመች ሕፃን ልጁን ለማሳከም ሲል ሕይወቱን እንኳን ለመስጠት ስላልሳሱ አባት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።